ሰላም የአዲስ ቫይብስ ቤተሰቦች ወደ ዕለቱ የዓለም ዋንጫ 2026 መረጃና ትንተና እንኳን በደህና መጣችሁ። በምድብ ጨዋታዎች ቀዝቃዛ የሚሆን የመሰለው ሰው ካለ ተሳስቷል። የዘንድሮ የዓለም ዋንጫ እጅግ በጣም ደማቅና ሞቅ እያለ የመጣ ይመስላል። ትናንት ምሽት አዘጋጅ ሀገሪቱ ለቀሪዎቹ ቡድኖች ከባድ ማስጠንቀቂያ ሰጥታለች። ሜክሲኮ ወደ ቀጣዩ ደረጃ ያለፈች የመጀመሪያው ሀገር ስትሆን ካናዳ ደግሞ ታሪካዊ የ6-0 የመሬት ይቅመሱ ድል አስመዝግባለች። ዛሬ ግን ትልቅ የጉዳት ዜና አለን። ብራዚል ዋና ኮከቧን ስታጣ፣ አሜሪካ ደግሞ በካፒቴን አሜሪካ ክሪስቲያን ፑሊሲች ጉዳት እየተጨነቀች ነው። ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ኮሜንት ላይ እሳቱን አዝንቡ። ኮሜንት ላይ አስተያየታችሁን አስቀምጡልን። ወደ ጥልቁ ትንተና እንግባ። የዘንድሮ የዓለም ዋንጫስ እንዴት ነው የምታዩት እናንተ? ኮሜንት ላይ ሀሳባችሁን ስጡን። በተጨማሪ ደግሞ የትኛው ሀገርና የትኛው ኮከብ ተጫዋች ይሆናል ብላችሁ ተገምታላችሁ? ግብ በማስቆጠር ደረጃ ብዙ ተፎካካሪ ተጫዋቾች እየመጡ ነው። ወደ ግብ ማስቆጠር ፉክክር ውስጥ እየገቡ ነው። በአንድ ጨዋታ ሃትሪክ የሰሩ ሁለት ተጫዋቾች አሉ። ሁለት ጎል ያስቆጠሩ ደግሞ ቁጥራቸው ከፍ ያለ ነው። በውድድሩ ኮከብ ግብ አግቢነቱን ማን ይረከባል ብላችሁ ታስባላችሁ? ይህንንም ግምታችሁን ኮሜንት ላይ ያስቀምጡልን። አዲስ ቫይብስን ሰብስክራይብ አድርጉ። አብራችሁን ቆዩ። እስኪ ስለ ትናንት ምሽት አስደናቂ ጨዋታዎችና ስለ ተሰጡት ትኩስ አስተያየቶች እንነጋገር። ቼክ ሪፐብሊክ ከደቡብ አፍሪካ ጋር ብርቱ ፉክክር የታየበት ጨዋታ ነበረ። ደቡብ አፍሪካውያን በጨዋታው ላይ በቀይ ካርድ ምክንያት 10 ሰው ቢሆኑም አስደናቂ ጽናት አሳይቷል። ከጨዋታው በኋላ ደጋፊዎቹ ከሁለቱም ወገን ድንቅ የመከላከል ጥበብ የታየበት ቢሆንም የደቡብ አፍሪካው ቀይ ካርድ ግን የማጥቃት ፍጥነታቸውን ጎርቶታል እያሉ አስተያየታቸውን እየሰጡ ይገኛሉ። አዘጋጇ ሜክሲኮ በአስደናቂ የመከላከልና በክላሲካላዊ አጨራረስ ማሸነፍ ችላለች። ውጤቱንም ተከትሎ ሜክሲኮ በሜዳው እጅግ ጠንካራ ሆናለች። ደጋፊዎቿ እብድ እያሉ ነው። በዓላቸውን የድላቸውን ሲያከብሩ ነበር ያመሹት። ሜክሲኮ ወደ ቀጣዩ ዙር ማለፏን ያረጋገጠች የመጀመሪያዋን ቡድን ሆናለች። በምድብ ለወይንም ግሩፕ ቢ ስዊዘርላንድ ከቦስኒያ ሄርዞጎቪና ጋር ተጫውቶ ነበር ትላንትና ማታ። ስዊዘርላንድ በማጥቃት ረገድ ፍጹም የበላይነት ያሳዩበት ጨዋታ ነበረ። የስፖርት ተንታኞች ስዊዘርላንድ ገና ከጅምሩ በሙሉ አቅሟ እየገሰገሰች ነው በማለት እያደነቁ ይገኛሉ። በሌላ ጨዋታ ካናዳ 6-0 ኳታርን አሸንፋለች። ይህ ጨዋታ ግን የታሪክ መጻሕፍትን የቀየረ ነበረ። የካናዳው ድንቅ አጥቂ ጆናታን ዳቪድ ሃትሪክ ሰርቷል። 3 ጎሎችን በማስቆጠር የኳታርን ብሔራዊ ቡድን ውድምን ያደረጋቸው። ከጨዋታው በኋላ የነበረው ድባብ ካናዳ በታሪካዊ ፍጹም የበላይነት የታየበት ድል ነው። ማንነቷንም ያወጀችበት፣ በእግር ኳስ የመጡ ብርቅዬ ተጫዋቾቿን ለዓለም ያስተዋወቀችበት ደስ የሚል የካናዳዎች ምሽት ነበረ ትላንትና ማታ። አሁን ወደ ዛሬው ጨዋታዎች እንለፍ። ስለ ምድብ ሀ እና ስለ ትልቁ ጨዋታ ማውራት አለብን። ብራዚል ከሄቲ ጋር ትልቁና አስደንጋጩ ዜና ኔይማር አይጫወትም። የሕክምና ቡድኑ የባት እግሩ ጉዳቱን ይበልጥ ለማከም እና ለቀጣዮቹ ወሳኝ የማጣሪያ ጨዋታዎች ለማስቀመጥ ሲሉ ከፍተኛ ጥንቃቄ እያደረጉለት ነው ተብሏል። በታሪክ በክሎት ብራዚል ሄቲን በቀላሉ ማሸነፍ አለባት። ነገር ግን በታክቲክ በኩል ኔይማር የቡድኑ ሞተር ነበረ። እሱ በማጥቃቱ ክፍል ላይ ከሌለ ጫናው ሙሉ በሙሉ ወደ ክንፍ ተጫዋቾች ይዞራል ማለት ነው። እንደ ቪኒስ ጁኒየር ያሉ ተጫዋቾች የጨዋታ ፈጠራውን በመምራት ትልቅ ኃላፊነት አለባቸው እየተባለ ነው። ሄቲ ሙሉ በሙሉ ወደ ኋላ አፈግፍጋ ብራዚልን ለማስቆም እንደምትሞክር ይጠበቃል። በጨዋታው ብራዚል ያለ ኔይማር ሌላ አማራጭ ወይንም ፕላን ቢ እንዳላት ማረጋገጥ አለባት ማለት ነው። በምድብ ደግሞ በሲያትል እጅግ የሚጠበቅ ትልቅ ፍልሚያ አለ። አሜሪካ ከአውስትራሊያ ጋር ትገጥማለች። አሜሪካ ፓራጓይን 4-1 ስታሸንፍ፣ አውስትራሊያ ደግሞ ቱርክን 2-0 በማሸነፍ አስገርማለች። እስካሁን አውስትራሊያውያኑ በአካል ብቃት ጠንካራ፣ ፈጣን በመሆናቸው ጨዋታው ከባድ ይሆናል። ነገር ግን መላው አሜሪካ በአንድ ጥያቄ ላይ ተንጠልጥሏል። የቡድኑ ኮከብና ካፒቴን አሜሪካ በሚል ስም የሚጠራው ክሪስቲያን ፑሊሲች ዛሬ ይሰለፋል ወይ የሚለው ጥያቄ እያነጋገረ ይገኛል። ድንቅ የመስመር ተጫዋች በመጀመሪያው ጨዋታ ላይ ባጋጠመው የባት እግር ጉዳት ምክንያት እስካሁን
በግል ልምምድ ላይ ነው ያለው። አሰልጣኝ ፖቼቲኖ ተስፋ እንዳላቸው ቢናገሩም ከፍተኛ ጥንቃቄ እያደረጉ ነው። እሱ ከተሰለፈ አሜሪካስ አስማታዊ ብቃት ታገኛለች ተብሎ ይጠበቃል። ካልሆነ ግን እንደ ጂዮሬና ያሉ ወጣቶች ቦታውን የመሸፈን ትልቅ ኃላፊነት አለባቸው ማለት ነው። ዛሬ ሁሉም ነገር ይወሰናል። በሌሎች ጨዋታዎች ጽኖች የስኮትላንድ ተጫዋቾች ከሞሮኮ አስደናቂ ጋር ይገናኛሉ። ቱርክ ደግሞ በህይወት ለመቆየት ከፓራጓይ ጋር ትፋለማለች። እነዚህን ጨዋታዎች በፎክስ በኤፍኤስ1 እና በቴሌሙንዶ መከታተል ትችላላችሁ። አሁን የእናንተን ሀሳብ እፈልጋለሁ። ኮሜንት ላይ ጻፉልን። ዛሬ ማን ያሸንፋል? አሜሪካ ያለ ክሪስቲያን ፑሊሲች በሙሉ ብቃት አውስትራሊያ ማሸነፍ ትችላለች ወይ? ብራዚልስ ያለ ኔይማር ትቸገራለች ወይ? የሚለውን ሀሳባችሁን ኮሜንት ላይ ጻፉልን። የውጤት ግምታችሁንም አሁኑኑ ኮሜንት ላይ አስቀምጡልን። ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። ሁልጊዜም ከአዲስ ቫይብስ ጋር ሁኑ። ጨዋታዎቹን እየተከታተለን እናቀርብላችኋለን። መልካም ጊዜ።